በመከላከያ ባለቤቴን አጥቻለሁ። በትግራይ ደግሞ ትንሽ ወንድሜን አጥቻለሁ። አንድና አንድ ምል አሁንም ሰላም ይምጣ። ወደመ በቃ ህዝብ አለቀ። ወንድሞቻችን እህቶቻችን አለቁ። ምንም ከጦርነት የሚገኝ የለም። ሰላም ይበቃል። በቃ አብረን ያደግን አብረን የተማርን የሉ እንዳለ አልቀዋልና የቀሩትን ደግሞ እንዲኖሩልን እኛ ሰላም እንፈልጋለን። ህዝቡ ወደ ጦርነት እናስገባለን ብሎ እያሰቡ ከሆነ ግን እኔ ማንም ንቅንቅ በተለይ ወጣቱ አቋም ይዟል። ሰላም ነው የምፈልገው ብሎ እየተናገረ ያለው ሰላም ነው እየሰበከ ያለው። እኛ ጦርነት ይበቃናል፣ ልቅሶ ይበቃናል፣ ሀዘን ይበቃል ነው የምለው። ያለ ነው የትግራይ ተወላጆች እንደ ትግራይ ኢትዮጵያዊ አንድ ነን። የደረሰን መከራና ስቃይ ለሁላችን እኩል ነው። ይበቃናል። ከዚህ በላይ ጦርነት የሚሸከም ህዝብም አገርም የለንም። ሰላም ይገባናል በሚል ድምጻችን ለዓለምም ለኢትዮጵያ ህዝብ በአጠቃላይ ለማሰማትና በትግራይ ላሉ በጽኑ እናወግዛለን። የፌደራል መንግስት የትግራይ ህዝብ እንዲታደግና እንዲጠብቅ እንጠይቃለን። አፈሳው ይቁም፣ ሰላም ይስፈን በሚል መሪ ሐሳብ ህገወጡን የህወሓት ቡድን በሚያወግዘው ሰላማዊ ሰልፍ ላይ የተላለፉ መልእክቶች በአዲስ አበባ ከተማና አካባቢው የሚኖሩ የትግራይ ተወላጆች የኢትዮጵያዊ የሰላም ስምምነት ሙሉ በሙሉ እንዲተገበርና ህገወጡ የህወሓት ቡድን በትግራይ ህዝብ ላይ እያደረሰ ያለው መከራና እንግልት ስቃይ እንዲያበቃ የጠየቁበትን ሰላማዊ ሰልፍ በዛሬው ዕለት በአዲስ አበባ አካሂደዋል። ሰልፈኞቹ ካስተላለፏቸው መልእክቶች ውስጥ ዋና ዋና ነጥቦቹ የሚባሉት በትግራይ ውስጥ የሚፈጸሙ ግፍ፣ አስገዳጅ ምልመላና አፈና ተባብሷል። በዚህ ምክንያት ወጣቶች ለስደት፣ ለእስራትና ለሞት እየተዳረጉ ይገኛል። ህገወጡ ቡድን ወጣቶች እያፈነ ወደ ሱዳን በመሸጥ የራሱን ህልውና ለማራዘም እየሰራ ይገኛል። እናቶች ልጆቻቸውን ተነጥቀው በሐዘን ላይ በመሆናቸው ይህ የትውልድ እልቂት በአስቸኳይ ሊቆም ይገባል እያሉ እየተማጸኑ ይገኛሉ። የፕሪቶሪያው የሰላም ስምምነት በአግባቡ እየተተገበረም አይደለም ብለዋል። ከምዕራብ ትግራይ ሆነ ከሌሎች አካባቢዎች የተፈናቀሉ ዜጎች በህገ መንግስቱ መሰረት ወደ ቀያቸው ሊመለሱ ይገባልም ብለዋል። ቡድኑ ግን የተፈናቃዮችን ስም ለፖለቲካ ንግድ እየተጠቀመበትም ይገኛል። የፌደራል መንግስት የፕሪቶሪያውን ስምምነት ተግባራዊ እንዲሆን የማድረግ ትልቅ ኃላፊነትም አለውም ብለዋል። ቡድኑ ስምምነቱን ሲጥስ የፌደራል መንግስቱ ዝምታን መምረጥ የለበትም፣ ተጠያቂነትም ሊያሰፍን ይገባልም ብሏል። የፌደራል መንግስት ለትግራይ ህዝብ የማህበራዊ አገልግሎት፣ ትምህርት፣ ጤና ወዘተ የሚልከው በጀት በቡድኑ የሙስናና የሌብነት መረብ እየተመዘበረ በመሆኑ ህዝቡ አገልግሎት ማግኘትም አልቻለም ተብሏል። የትግራይ ህዝብ በተለይም የእናቶችና ወጣቶች ለዚህ አፈናና ለጦርነት እምቢ ሊሉም ይገባል ተብሏል። በውጭ ሀገር የሚገኝ የትግራይ ዲያስፖራ የዚህን አጥፊ ቡድን እውነተኛ ገጽ በመረዳት የቡድኑን የጥፋት እድሜ ለማሳጠር የበኩሉን አስተዋጽኦ እንዲያደርግም ታሪካዊ ጥሪም ቀርቧል። ሳያውቁም ሆነ ተገደው የዚህ ቡድን መሳሪያ የሆኑ ወጣቶች ይህ መንገድ ትግራይን ወደ ባሰ ጥፋት እንጂ ወደ መፍትሄ እንደማይወስዳትም ተገንዝበው ራሳቸውን ከዚህ አጥፊ ተግባር እንዲያገልሉም ተጠይቋል። የትግራይ ተወላጆች ድምጻቸውን በዛሬው ዕለት በነጻነት እንዲያሰሙ ይህንን መድረክ ላመቻቹትና ሰላማዊ ሰልፉን ለደገፉ ለአዲስ አበባ ከተማ አስተዳደር ምስጋናም በዛሬው ዕለት አቅርበዋል። ይህ ህዝብ ዳግም ወደ ጦርነት መግባት አይፈልግም። ዘላቂ ሰላም፣ መረጋጋትና ማህበራዊ አገልግሎቶችን ይሻል። ይህ ሊረጋገጥ የሚችለው ደግሞ ህገወጡ የህወሓት ቡድን ከድርጊቱ ሲታቀብና ሁሉም አካላት ለሰላም በጋራ ሲቆሙ ብቻ ነው ሲሉ ፕሪቶሪያው የሰላም ስምምነት በኢትዮጵያ ዘመናዊ ታሪክ ውስጥ ምናልባትም ወደር ከማይገኝላቸው በከፍተኛ ስኬታማነቱ ከሚጠቀሱና ለህዝብ ታላቅ እፎይታን ካመጡ ደማቅ እውነቶች ግንባር ቀደሙ ነው። ይህ ታሪካዊ ስምምነት የታላቅ ሀገራዊ አመራር ቆራጥነት፣ የሰከነ ፖለቲካዊ ጥበብና እውነተኛ የሰላም ፈላጊነት በተግባር የተረጋገጠበት ህያው ማረጋገጫ ነውም ተብሏል። ጽንፈኛው ቡድን ስምምነቱን ቀድዶ ቢጥለውም እንኳን ፕሪቶሪያ በታሪክ የሚወሳ የሰላም ጥረትና ቆራጥ ውሳኔ መሆኑን ማንም ሊክድ አይችልም። በጦርነቱ አውድማ ፍጹም ተሸንፎ አቅሙ ተሟጦና እጅ ለመስጠት ተገዶ በጣይር ሞት ላይ ለነበረ ኃይል ዳግም ነፍስ ዘርቶ የሰላም እድል እንዲያገኝ እንዲሁም ምስኪኑ ህዝብ ከጦርነት መዘዝና ከሞት ድግስ እንዲላቀቅ የተደረገበት ቆራጥ ውሳኔም ነበር። በመሆኑም ፕሪቶሪያ በስኬታማነት ሰብአዊነቱና ባመጣው አንጻራዊ መረጋጋት በኢትዮጵያ የሰላም ታሪክ ውስጥ ሁሌም በቁጥር አንድነት ሊጠቀስና በከፍተኛ ደረጃ ሊወሰድ የሚገባው ታላቅ የስምምነት ሰነድ ተብሎ በኩራት ሊገለጽ ይችላል።
በመሆኑም መሰረታዊና አሳዛኙ ጉዳይ ግን የዚህ ስምምነት ግልባጭ በሌላኛው ወገን በአግባቡ አለመተርጎሙና መጣስ ነው። ፕሪቶሪያ እንደሰበው ህዝብን ሙሉ በሙሉ እፎይ ቢያሰኝም ምስኪኑ ዜጋ ከጦርነት አዙሪት በዘላቂነት ቢላቀቅ ማህበረሰቡን ከግድያና ከመከራ ቢያስጥል እጅግ መልካም ነበር። መራራ እውነት ግን ይህ ታላቅ የሰላም ስምምነት ላለፉት ዓመታት እንደመነገጃ እንደ ፖለቲካ ታፔላና እንደ ማስፈራሪያ ሲጠቀም መክረሙ ነው። የከሰረው ቡድን የፕሪቶሪያ እንደ መጫወቻ ካርድ በመጠቀም መንግስትን ለመክሰስ የራሱን ስውርና ጥገኛ ፍላጎት ለማስፈጸም ህዝብን በውጥረት አንቆ ለማቆየትና የሐሰት መረጃዎችን ለማንዛት ሌት ተቀን ሲጠቀምበትም ከርሟል። ይህ ህገወጥ ቡድን የፕሪቶሪያ ስምምነትን ዳግም ትንፋሽ እንዲተነፍስና ከሞት እንዲተርፍ ማድረጉን ተገንዝቦ ሰላሙ ውለታ እውቅና መስጠት ሲገባው ጭራሽ ህዝብን ዳግም መከራ ውስጥ ለመክተት እንደ አዲስ የፖለቲካ ቁማር ካርድ እንዳገኘ ሁሉ በስምምነቱ ጥላ ስር ተደብቆ ያረጀ የፖለቲካ ቁማሩን ሲሰራ የከረመ ስምምነቱ መንፈስ ባፈነገጠ መልኩ በውስጡ ሽኩታና ህገወጥ የመፈንቅለ መንግስት እርምጃዎችን በመዘፈቅ ህፃናትን ዳግም ለጦርነት በመመልመል ተፈናቃዮችን ወደ ቀያቸው እንዳይመለሱ እንቅፋት በመፍጠር አዲስ የጦር ዝግጅት በማድረግ ስምምነቱ ሙሉ ለሙሉ ገደል ከቶታል። መልሶ ማቋቋምና ትጥቅ መፍታት ፕሮግራም መሰረት ትጥቃቸውን ፈትተው ኢሞቢላይዝ ተደርገው ወደ ሰላማዊ ህይወት ይመለሳሉ የተባሉት የሰራዊቶች መልሶ በማደራጀትና በመመልመል ህብረተሰቡን ዳግም ወደ ስቃይ ወደ ለየለት ውጥረትና የጦርነት ስጋት ውስጥ ለመክተት ቀን ከሌት ተጠምዶበታል። ይባስ ብሎ ሌሎች የጥፋት ኃይሎችን ጭምር በመጋበዝ ለዳግም ደም መቃባት በግዳጅና በአፈሳ ዝግጅቱን በአደባባይ ሲያደርግ ከርሟል። ነገር ግን ከዚህ በኋላ ፕሪቶሪያ በፕሪቶሪያ ስም ማጭበርበር ከቶንም አይቻልም። ፕሪቶሪያ ማን በተግባር እንዳፈረሰው ዓለም በሚገባ ያውቀዋል። የኢትዮጵያ ህዝብ ሂደቱን አጥርቶ ያውቀዋል። በመንግስት በኩል የተደረገው አስደናቂ ትዕግስትና የሰላም ጥረት ሁሉም ተረድቶታል። ይህ ኃይል ህገወጥነቱን ከልክ ያለፈ በህዝብ ላይ በጭካኔ የሚረማመድ እና እያንዳንዱን አጋጣሚ ለሰላም የተዘረጉ እጆችን ውስጥ ጭምር የራሱን ጥገኛ ፍላጎት ለማሳካት የሚጠቀምበት አረመኔያዊ ስብስብ መሆኑ ተጋልጦበታል። ይህ ቡድን ለትግራይ ህዝብን ፈጽሞ የማይጠቅም ለኢትዮጵያ ህዝብ ለዘመናት ነቀርሳ ሆኖ የቆየ ህዝብን በህዝብ የሚያባላና አሁንም ቢሆን የግጭትን ደም የሚያነፈንፍ አጥፊ ቡድን ነው። ስለሆነም ይህ ህዝብ እንደ ፖለቲካ መሸሸጊያ የሚጠቀም እኩይ ቡድን በተለይ ህዝቡ በቃ ሊለው ይገባል። አሁን ህዝብ እውነቱን ከተረዳ ቆይቷል፣ ነቅቷል፣ እውነቱን በሚገባ አውቋል። የትግራይ ህዝብ ብቻ ሳይሆን እያንዳንዱ ማህበረሰብ የዚህን ቡድን ጸረ ሰላም ሴራና የጥፋት ጥማት ጠንቅቆ ተረድቶታል። አንድ ጊዜ ፊቱን የመታው የጦርነት ድንጋይ ደግሞ እንዲመታው ፈጽሞ አይፈልግም። ቡድን በዋናነት እኩይ ቁማር እየተጫወተ ያለው ለዘመናት በዚሁ ቡድን ዋጋ ሲከፍል በቆየው ህዝብ ህይወት ላይ ነው። በመሆኑም ወጣት እናቶች፣ አባቶችና ምሁራን ይህንን ኃይል በቃ የሚሉት ሰዓት አሁን ነው። በቃ በትውልድ ላይ አትቆምር፣ ከህዝባችን ጋር በጋራ ተሳስበን በወንድማማችነት ስሜት እናድግ ይገባል በማለት ጠንካራ ድምፁን እያሰማ ነው። እኛ እንደ ፖለቲካ ምሽግና መነገጃ ልትጠቀምብን አይገባም ብሎ ጽኑ አቋሙን ህዝቡ እያሳየ ይገኛል።